ጥሪው እባካችሁ በቀል እናስወግድ ነው። በቀል ይቅርብን፣ ለእግዚአብሔር መተውን እንማር እያለ የሚማጸን መጽሐፍ ነው። እንዴት ነው እንደዚህ አዲስ ፍጥረት የሆነው? የሆነው ሁሉ የሆነው ታስታረቀን ከእግዚአብሔር የተነሳ ነው። በቃ አቆመው፣ ሰርክሉን አቆመው፣ እተዋለሁ አለ። ምን አረገ? በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ። ተበቀለ ሳይሆን አስታረቀ። ተበዳይ ተው፣ አትበቀል ተው፣ ለእግዚአብሔር ተው። በጣም ከባድ። ይሄንን ፍቅር የተለማመዱ ይሄንን የክርስቶስ ምሕረት የተቀበሉ እግዚአብሔር ይቅር ያላቸው እነኚህ በቀል ባለበት መንደር አይገኙም። እንዴት ይቻላል ከተባለ ግን ቲዮሪ ብቻ አይደለም። ይሄ ቲዮሪ ብቻ አይደለም። አምላክ አርጎት ነው ሁኑት ያለን። አርጎት ሁኑት አለን። አርጎታል ግን ሁኑት። አርጎታል፣ ሰርቶታል፣ ተቀብሎናል፣ ምሮናል፣ ይቅር ብሎናል። የምንሆንበት ዘመን እግዚአብሔር ያርግልን። ብዙ የተከበራችሁ ሰዎች እንዳላችሁ እዚህ አያለው እና ምናልባት የሚመቻችሁ ከሆነ ብቻ ቆም ብለን ቅዱስ ቃሉን አንብበን ጸልየን እንድንጀምር ጠይቃችኋለሁ። በዚህ ከሰዓት በኋላ እንድናየው የማስበው የመጽሐፍ ቅዱስ ክፍል በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ እስከ ቁጥር 21 ድረስ ያለውን አነባለሁኝ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ እስከ ቁጥር 21 ድረስ እንደዚህ ይላል። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። አጭር ጸሎት በመጸለይ እንጀምር። ጌታ አምላካችን በዚህ ከሰዓት በኋላ ስላሰባሰብከን እናመሰግንሃለን። ቅዱስ መጽሐፍን ከፍተናል። የምናስተውልበት ልባችን የተከፈተ ይሁንልን። እኔ የምናገርበትን ጸጋና ኃይል እንድትሰጠኝ እጸልያለሁ። ጌታ ሆይ እንድትጠቀምብኝ ደግሞ እግዚአብሔር ሆይ በዚህ ለተሰበሰብነው ለሚያደምጡ ሁሉ የሚያስተውል ልብ እንዲሆንልን ቃሉን ላከ ፈወሳቸውም ተብሎ እንደተጻፈ ቃል ለፈውስ እንዲሆንልን እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ምናልባት እንደኔ ትንሽ የወረዳ ከተማ ትንሽ ገጠር አይነት አካባቢ ያደጋችሁ ሰዎች ታስታውሱ ይሆናል። የከተማ ሰዎች ቀርቶባችኋል። ትንሽ ወደ ገጠር መኖር ነበረባችሁ፣ ማደግ ነበረባችሁ። ይሄን ለማወቅ ገጠር አካባቢ ስትኖሩ ወይ ትንሽ የወረዳ ከተማ ነው ያደግኩት። እዛ አካባቢ ስታድጉ አንዳንድ ጊዜ የግብርና ሰዎች ይመጡና የግብርና ኤክስፐርቶች ይመጡና ገበሬዎቹን አንዳንድ ነገር ለማስተማር ይሞክራሉ ሰብስበው እና አንዳንድ ነገሮች እንዴት እንደሚደረጉ የኛ ሀገር ገበሬ ያውቃል፣ ግን ትንሽ ዘመናዊ ነገርን ደግሞ ለማስገባት ትንሽ ይጣጣራሉ እና ነገር ዝም ብሎ በዚህ በቲዮሪ ነገር ስለማይገባ ነው መሰለኝ አንዳንድ ጊዜ በጣም ብዙ ጊዜ ምን ያደርጋሉ ታስታውሱ ይሆናል አንዳንዶቻችሁ ሰርቶ ማሳያ የምትባል ነገር በቃ እኔ ብቻ ነኝ ማለት ነው ያለሁት። ሰርቶ ማሳያ የምትባል ነገር በሚታይ አካባቢ በሚታይ አደባባይ ላይ የሚናገሩትን ሰርተው ያሳያሉ ማለት ነው። ለምሳሌ እንዴት በመደብ አድርጎ እንዴት በመስመር መዝራት እንደሚቻል ወይ ደግሞ ቤት አሰራርም ከሆነ የቤት ሞዴል ትሰራለች፣ የእርሻ ሞዴል ይሰራል፣ እንዴት እንደሚዘራ እንዴት እንደሚስተካከል ሰርተው ያሳዩአቸዋል ማለት ይሄ ዝም ብሎ ቲዮሪ እንዳልሆነ ዝም ብሎ የአፍ ነገር እንዳልሆነ መስራት እንደሚቻል የሚወራው ነገር በተግባር መደረግ እንደሚችል የሆነ ሰርቶ ማሳያ ሞዴል ይሰሩና በዚህ መልኩ አርጉ ሲሉ በጣም ይገባል። ትዝ ይላችሁ እንደው በጣም ይገባል። ዝም ብሎ ከሚነገር ይልቅ ተሰርቶ ይሄው እንደዚህ ነው የተባለ ነገር በጣም ይገባል እና ሰርቶ ማሳያ ትባላለች፣ ሞዴል ትባላለች። እሷን እየሰሩ ያስተምሩን ነበር። ፓስተር ጻድቁ ዛሬ በፊታችን ያቀረበው መጽሐፍ ሐሳብ በቀል በቀለኛውን ያጠፋዋል። በጣም ከባድ ሐሳብ ነው። በጣም ትልቅ ሐሳብ ነው።
በሁለት ወንድማማቾች ያው መንትያ በነበሩ ወንድማማቾች ዘሮቻቸው መካከል ለዘመናት የዘለቀ መበዳደልና በቀለኝነት እንዴት እንዳጠፋ እንዴት እንደሚያጠፋ እንዴት ባዶ እንደሚያደርግ የሚተነትን ነውና ጥሪው እባካችሁ በቀል እናስወግድ ነው። በቃ በቀል እናስወግድ። ተበዳይ እግዚአብሔርን አስቦ ይተው። በቀል የኔ ነው ብሏል እግዚአብሔር እና እንተው፣ እንማር፣ አንበቃቀል። ምክንያቱም ማለቂያ የለውም ሰርክሉ። አንዱ አንዱን ሲለው ሰርክሉ ማብቂያ ስለሌለው እባካችሁ እንተው፣ ብንተው ይሻላል፣ በቀል ይቅርብን፣ ለእግዚአብሔር መተውን እንማር እያለ የሚማጸን መጽሐፍ ነው። ከባድ ነው። ሰርቶ ማሳያ ያስፈልገዋል። እና ዛሬ ያነበብኩላችሁ ቃል ሰርቶ ማሳያ ነው፣ ሞዴል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይህንን ሐሳብ እግዚአብሔር እንዴት አድርጎ እንዳደረገው እግዚአብሔር ራሱ በትንሽዬ ሜዳ ሳይሆን በቀራንዮ አደባባይ ላይ እንዴት ለሰው ልጆች እንደሚደረግ ሰርቶ ማሳያ ተመልከቱ ይለናል ቅዱስ ጳውሎስ። እግዚአብሔር አምላክ፣ ኃያል አምላክ፣ ጻድቅ አምላክ፣ ቅዱስ አምላክ እንዴት አድርጎ በተጣላነው ጊዜ ከራሱ ጋር እንዳስታረቀ፣ የበደልን እኛ፣ ያጠፋን እኛ፣ ክብሩን የሰረቅን እኛ፣ ሊያጠፋን የሚችል አምላክ፣ ሊበቀለን ብቻ ሳይሆን ከኒውክሌሮች በላይ ኃይል ያለው አምላክ፣ አንጠልጥሎ እንደፈለገ ሊያረገን የሚችል አምላክ፣ የተበደለ አምላክ፣ ክብሩን ሰርቀን ለሄድን ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ተብሎ እንደተጻፈ እግዚአብሔር በፈጠረ ባከበረ እግዚአብሔር በአምሳሉ በፈጠረ ወዳጃችን በሆነ አንፈልገን ብለን በአዳምና በሔዋን ምክንያት በድለነው በወጣን ጊዜ ሊበቀለን የሚችል አምላክ እንዴት አድርጎ እንደታረቀን ቅዱስ ጳውሎስ ያትታል። ላንበብላችሁ። ምን አረገ እግዚአብሔር? አዳነን፣ አዲስ ፍጥረት አረገን። ቁጥር 16 ቁጥር 17 አላችሁ ታውቁት ይሆናል። ኃጢአተኞች በነበርን ጊዜ ቁጣው ሊያርፍብን የተገባን ነበርን። የገሃነም ልጆች ነበርን። ጻድቁ አምላክ የተጣላን ሰዎች ነበርን። ቅዱሱ አምላክ ልንቀርበው የማንችል ከእርሱ ርቀን የጠፋን ሰዎች ነበርን። ምን አረገ እግዚአብሔር? አዲስ ፍጥረት አረገን፣ አዲስ ሰው አረገን እያለ ይከራከራል። መጣበታለሁ ትንሽ ወደ በኋላ እና አሮጌው ነገር አልፏል፣ አዲስ ፍጥረት አርጎናል እግዚአብሔር፣ አዲስ ሰው አርጎናል፣ አድኖናል ይላል። እንዴት አርጎ አረገው? ሰርቶ ማሳያ ቁጥር 18 እስከ 19 ተበዳይ አስታራቂ ሆኖ ተበዳይ ትቶ በደለ የሰው ልጅ፣ ከእግዚአብሔር አመለጠ የሰው ልጅ ጠላቱ ሆነ ለእግዚአብሔር። ምን አረገ እግዚአብሔር? ላንብብላችሁ። ቃላቶቹ ራሱ በጣም ግልጽ ስለሆኑ ወንድሞቼ እና እህቶቼ አነብላችኋለሁ። ቁጥር 18 እና 19 እንዴት አርጎ ነው እግዚአብሔር የታረቀን? እንዴት አርጎ ነው አዲስ ሰው ያረገን? ቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን ከእግዚአብሔር ዘንድ ነው ይላል። እንዴት ነው አሁን የእግዚአብሔር ወዳጆች የሆነው? እንዴት ነው ዓመተ ምሕረት የሆነልን? እንዴት ነው ወደ እግዚአብሔር መግባት የቻልነው? እንዴት ነው እንደዚህ አዲስ ፍጥረት የሆነው? የሆነው ሁሉ የሆነው ካስታረቀን ከእግዚአብሔር የተነሳ ነው። ደግሜ ያነብላችኋለሁ። ሌላ እዛው ቁጥር አጠገቡ ቁጥር 19 ካስታረቀን ከእግዚአብሔር የተነሳ ነው። እንዴት አረገው? ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ይገርማል። እግዚአብሔር ተበዳይ እግዚአብሔር፣ እንደፈለገ ሊያረገን የሚችል እግዚአብሔር፣ በኃጢአታችንና በበደላችን ምክንያት ሙታን የሆነውን እኛን የመጨረሻ ቅጣትና ፍርድ ሊሰጠን የሚችል እግዚአብሔር፣ ሊበቀለን የሚችል እግዚአብሔር፣ ምናልባትም ቢበቀለን መብት ያለው እግዚአብሔር ነግሮናል። እዚህ በበላ ጊዜ ሞትን ትሞታለህ ብሎታል አዳም። በቃ እተዋለሁ አለ እግዚአብሔር። በቃ አቆመው፣ ሰርክሉን አቆመው፣ እተዋለሁ አለ። ምን አረገ? በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ። ተበቀለ ሳይሆን አስታረቀ። እግዚአብሔር ተበዳይ ራሱ አስታራቂ ሆነ። ራሱን ዓለምን ከራሱ ጋር አስታረቀ። ቁጥር 19 እንደገና አነብላችኋለሁ ወደ መጨረሻ። ምን አርጎ ያስታርቅ ነበር? በደላቸውን አይቆጥርባቸውም ነበር። በደላቸውን አይቆጥርባቸውም ነበር። ተወው፣ እግዚአብሔር ተወው። በደልን ተወ። በደልን ተበቀለ ሳይሆን በደልን ተወ። ይህን ብያችሁ ቦርድ በጣም ጥሩ ነበር። በደልን ተወ እኮ በጣም ደስ ይላል። ቀላል አይመስልም? ትቻለሁ ቢል እንዴት አድርጎ ነው ትቻለሁ? ሂሳብ ሳይከፈል እንዴት? ቅዱስ አምላክ አይደለም ወይ? በበላችሁ ጊዜ ሞትን ትሞታላችሁ አላለም ወይ? ያላትን እኮ ማድረግ አለበት። ጻድቅ ዳኛ አይደለም ወይ? ዳኝነት ሳይሰጥ የሚገባውን ዳኝነት ሕግ ጠቅሶ ሳይሰጥ ወንጀለኞችን እንዴት ይለቃል እግዚአብሔር?
አልለቀቀም እኮ። የሆነች ጥበብ ተጠቅሞ ነው እግዚአብሔር። አስደናቂ ጥበብ ተጠቅሞ ከራሱ ጋር አስታረቀን። ምን አድርጎ? ይኸው ሰርቶ ማሳያ። ተበዳይ እግዚአብሔር ተወ ብቻ ሳይሆን የበደለኞቹን ዋጋ ከፍሎ እነሱ ሊቀበሉት የሚገባውን እኔ እቀበላለሁ ብሎ ቁጣውን ራሱ ላይ አዝንቦ እግዚአብሔር ወልድ አስታረቀን። ላንብብላችሁ እንዴት አረገው? በክርስቶስ አረገው። ቁጥር 21 እሷን ካነበብኩላችሁ ይበቃል። ከዛ ሰርቶ ማሳያነቷን አሳያችኋለሁ። እኛ በእርሱ ሆነን በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ክርስቶስን ስለኛ ኃጢአት አደረገው በመስቀል። ምንድነው መስቀል? ወንጀለኞች ከሚቀጡ ወንጀል የማያውቀው if you like ንጹህ የሆነ ከድንግል የተወለደ ንጹህ የሆነ ጻድቅ የሆነ ክርስቶስ የሁላችንን በደል እግዚአብሔር በእርሱ ላይ አኖረው ተብሎ እንደተጻፈ እኔ ወንጀላቸውን ልውሰድና በአንተ ፊት ልታይ ብሎ እግዚአብሔር ራሱ የኛን በደል ተሸክሞ ክርስቶስ እግዚአብሔር ወልድ በደላችንን ምን አይነት ጥበብ ነው! እግዚአብሔር ቁጣውን በልጁ ላይ አርጎ ምሕረቱን በእኛ ላይ አርጎ እግዚአብሔር ታረቀን። ሊበቀለን የሚገባ እግዚአብሔር ታረቀን። ዋጋውን ከፈለና ሂሳቡን ከፈለና በነፃ ለቀቀን። ይሄ ነገር ቲዮሪ ብቻ ነው? አይደል። አለ ሰርቶ ማሳያ፣ አለ ሞዴል። ምን የሚባል መስቀል የሚባል እግዚአብሔር የምህረት አምላክ ምህረትን አረገ፣ ከበደሉት ጋር እግዚአብሔር ታረቀ ይልና እና ይሄ ከኛ ጋር ምን አገናኘው ካላችሁ፣ ይሄ በአንድ በኩል እንድንድንበት የተሰጠን መንገድ ነው። ይሄን ተውትና በሌላ በኩል ግን ሰርቶ ማሳያ እንዲሆን በፊታችን ያስቀመጠልን ነው። ተበዳይ ይተዋል የሚለውን ማለት ነው። ተበዳይ ይተዋል፣ የተበደለ ይታረቃል፣ በደላቸውን አይቆጥርባቸውም ነበር የሚለው ኮንሰፕት እሱ ለኛ ሞዴል እንዲሆን ሰርቶ ማሳያ እንዲሆን አረጋው። እነሱን ላንብብላችሁ። እነሱን ጥቅሶች አስታረቀን ብቻ ሳይሆን ቅዱስ መጽሐፍ ከያዛችሁ በጣም ጥሩ ነው፣ ወይም ስልክ ከያዛችሁ ቁጥር 18 እስቲ ተመልከቱ። አስታረቀን ብቻ ሳይሆን ይሄ የሆነው በክርስቶስ ከራሱ ጋር ካስታረቀን ይልና የማስታረቅም አገልግሎት ከሰጠን ከእግዚአብሔር ዘንድ። አስታረቀን ብቻ ሳይሆን የማስታረቅ አገልግሎትን ሰጠን። ለኛ ማለት አርጉት አለ። አስታረቀ ብቻ ሳይሆን የማስታረቅ አገልግሎትን ሰጠን። ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበር፣ በደላቸውን አይቆጥርባቸውም ነበር። ግን ተመልከቱ፣ በእኛም የማስታረቅን ቃል አኖረ። ሞዴል እሱ አስታረቀን ብቻ ሳይሆን የማስታረቅን ቃል አኖረ። ምን አይነት የማስታረቅ ቃል ነው? በአንድ ሁለት መንገድ እናስታርቃለን ይላል ጳውሎስ። በአንድ ሁለት መንገድ እናስታርቃለን። አንደኛ ቁጥር 20 ከእግዚአብሔር ጋር ታረቁ ብለን እንጮሃለን ይላል። ወደ ላይ አይደል ትልቁ ጥል? ወደ ላይ እኮ ነው ዋናው ጥል። ቁጥር 20 ተመልከቱ። እንግዲህ እግዚአብሔር በእኛ እንደሚማልድ እንደሚለምን ማለት ነው። እየለመነ ነው። ምን እያለ? ስለ ክርስቶስ አምባሳደሮች አረገን፣ መልእክተኞች አረገን። ከእግዚአብሔር ጋር ታረቁ ብለን እንለምናለን፣ እናውጃለን። አስታረቀን ከራሱ ጋር። ታዲያ የማስታረቅን ቃል በእኛ ውስጥ አኖረ። በእኛ ውስጥ ያኖረው የማስታረቅ ቃል ምን እያለ ይጮሃል? ከእግዚአብሔር ጋር ታረቁ እያለን እንጮሃለን። ይሄ ብቻ ሳይሆን ይሄ የማስታረቅ ቃል እርስ በርሳችን ያስተራርቀናል። ይሄ የማስታረቅ ቃል ሞዴል ነው፣ እርስ በርሳችን እንድንተራረቅ። እሷን ላንብብላችሁና ጨርሳለሁ። ስለዚህ ቁጥር 16 ስንጀምር ያነበብ ነው። ስለዚህ እኛ ካሁን ጀምሮ ይላል ሁሉን አዲስ ስላደረገ እግዚአብሔር በክርስቶስ እኛ ካሁን ጀምሮ ሰውን በውጫዊ ገጽታ አናውቅም ይላል። ውጫዊ ገጽታ እኮ ነው መከራ ያበላን። ሰውን በውጫዊ ማንነት በስጋ ማንነት አናውቅም። ክርስቶስ ስለሞተና ስለተነሳ እኛ ደግሞ ለእርሱ እንድንኖር ስለተመረጥን ቁጥር 15 እንደሱ ስለሆነ እኛ ሰውን ዝም ብለን በውጫዊ ገጽታ አናይም፣ በስጋ አናውቅም። ድሮ ሰውን በውጫዊ ገጽታ ነበር የምናውቀው። አይሁድ ነው፣ ግሪክ ነው፣ ጥቁር ነው፣ ነጭ ነው፣ እንትን ነው፣ በውጫዊ ገጽታ ነበር። አሁን እኛ ሰውን በውጫዊ ገጽታ አናውቅም ይላል። ሁሉ በክርስቶስ አዲስ ሆኗል።
በውጫዊ ገጽታ እናውቅ። ክርስቶስን ራሱ በውጫዊ ገጽታ ነበር የምናውቀው ይላል ጳውሎስ። ክርስቶስን ራሱ በስጋ ነበር የምናውቀው። ትዝ ይላችኋል፣ ታውቃላችሁ እናንተ። አሳዳጁ ነበር። እንዴት እንደዚህ አይነት መሲህ መጣ ይባላል? እንዴት እንደዚህ አይነት በመስቀል ሞቱ አዳነን የሚባል ነገር ወረቀት እያስፈቀደ ከመንግስት እየወሰደ ብዙ ክርስቲያኖችን ያሳደደ ሰው ነው። ክርስቶስን በፍጹም ሲያየው ሴንስ አይሰጥም ለነበረበት ፖለቲካል ሲቹዌሽን፣ ሴንስ አይሰጥም ያን ጊዜ ለነበረበት ሪሊጂየስ ሲቹዌሽን እና በስጋ ነበር የምናውቀው የነበረው። እሱንም እናሳድድ ነበር፣ ሰዎችንም በስጋ እናውቅ ነበር። አሁን ሰውን በስጋ አናውቅም። አሁን ሰውን በስጋ አናውቅም። ታዲያ እንዴት ነው የምታውቀው? አሁን በክርስቶስ ነው የምናውቀው። ሰውን ሁሉ በክርስቶስ ነው ባስታረቀን በእግዚአብሔር ነው የምናውቀው። ስለሆነስ ወደ እግዚአብሔር ወደ ሰዎች እንጮሃለን፣ ከእግዚአብሔር ጋር ታረቁ ብለን። እርስ በርስ ደግሞ የምንተያይበት መነጽር ተቀይሯል ይላል። በስጋ አናውቅም፣ በልዩነት አናውቅም፣ በእርቀ ሰላምና በፍቅር ሰዎችንና በአንድነት እናውቃለን። ወንድሞቼና እህቶቼ ይሄ መጽሐፍ ከባድ ፕሮፌቲክ ጥሪ ነው። በጣም ተበዳይ ተው፣ አትበቀል ተው፣ ለእግዚአብሔር ተው። በጣም ከባድ ነው። ሞዴል ያስፈልገናል። ይሄው ሞዴል፣ ይሄው ሰርቶ ማሳያ። አምላክ በምህረቱ ታረቀን። ተበዳይ እግዚአብሔር ሊያጠፋን ሲችል ትቻለሁ አለን። ሂሳብ ያስፈልግ ነበር፣ ሂሳቡን ራሱ ከፈለና በነፃ ለቀቀን። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ከራሱ ጋር ታረቀ። ተበዳይ አስታረቀ። ተበዳይ ተወ ብቻ ሳይሆን ተበዳይ አስታረቀ። ደግሞስ እኔና እናንተ አይነት በሃይማኖት ውስጥ ላለን ክርስቶስን ለምናውቅ የእግዚአብሔርን ቃል ለምናውቅ አስታረቀን ብቻ ሳይሆን የማስታረቅ ቃል በውስጣችን አስቀመጠ። ወደ እግዚአብሔር ሰዎች እንዲታረቁ እርስ በርስም እንዲታረቁ የማስታረቅን ኃላፊነት በውስጣችን አስቀመጠ። ይህንን የክርስቶስ ፍቅር እግዚአብሔር በልባችን ውስጥ ያስርጽልን። ይሄ የሚገዛው ሕዝብ እግዚአብሔር ያርገን። ለዚህ ነው ወንድሞቼና እህቶቼ ክርስቶስን የሚያውቁ ቅዱስ ቃሉን የሚያውቁ ከእግዚአብሔር ጋር የታረቁ የእግዚአብሔርን ምሕረት የሚያውቁ በበቀል ውስጥ አይገኙም፣ ሊገኙ አይገባቸውም። ከተገኙ ማፈር አለባቸው። ይሄንን ፍቅር የተለማመዱ ይሄንን የክርስቶስ ምሕረት የተቀበሉ እግዚአብሔር ይቅር ያላቸው እነኚህ በቀል ባለበት መንደር አይገኙም። በምን መንደር ይገኛሉ? በእርቅ መንደር። አስታረቀን፣ የማስታረቅንም ቃል በውስጣችን አኖረ። ይሄ ዘመናችንን ይግዛልን። ፓስተር ጻድቁ እግዚአብሔር ይባርክ። ይሄንን ፍንትው አድርገህ ስላሳየ እንዴት ይቻላል ከተባለ ግን ቲዮሪ ብቻ አይደለም። ይሄ ቲዮሪ ብቻ አይደለም። አምላክ አርጎት ነው ሁኑት ያለን። አርጎት ሁኑት አለን። አርጎታል ግን ሁኑት። አርጎታል፣ ሰርቶታል፣ ተቀብሎናል፣ ምሮናል፣ ይቅር ብሎናል። የምንሆንበት ዘመን እግዚአብሔር ያርግልን።